ይችላልሽ ነው ሀቅ ካለሽ ሀቅነትሽ ነፃ ያወጣሻል። ይሄ ተጠያቂነት ሲመጣ እንትን በመሆኔ ነው፣ ስልጤ በመሆኔ ነው፣ ኦሮሞ በመሆኔ ነው፣ ጉራጌ ሲዳማ በመሆኔ ነው የሚባል ነገር የለም። እሱ ሌላ ቦታ ላይ ሄዳችሁ እዛ ታምታቷቸዋላችሁ። እዛ እንደዚህ አይመስለኝም። ተከብራችሁ ትመጣላችሁ። ተከብራችሁ እንድትሄዱ የማድረግ ኃላፊነት እዚህ አይመስለኝም። እዚህ ዮኒ ማኛ ጋር ነው የሚሆነው። እስካሁን ቦታው ኮንፊርም አልተደረገም ወይም ደግሞ የተረጋገጠ ነገር የለም። እኔ ጋር ግን አይመስለኝም። ዮኒ ጋር ቢሆን ይሻላል። ዮኒ ማኛ ጋር ወይም ደግሞ ሌላ እናንተ የመረጣችሁት ቦታ ጋር ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ጀምሮ አንዳንዱ ስም ዝርዝሩን ከሰማ በኋላ አራ ቴንኪው እንዴ እንኳን ጠራችሁ ያላል። እንኳን ጠራችሁ እንዴ አክቴዲ አክብራችሁ ስለጠራችሁ ደስ እያለኝ እመጣለሁ ያላል። አንዳንድ ሰው ስትጠረጠር እኮ አንዳንዴ ስትጠረጠር እንግዲህ በህግ ቋንቋ መጠርጠር ነው አይደል የሚባለው። ስትጠረጠር ደስ ነው እኮ ሊል የሚገባው። ምክንያቱም ግልጽ ራስን የጠረጠረ ሰው ማን የጠረጠረኝ ምንድነው ጥያቄ ካላችሁ ምናምን ለማለት ራስን ለማስረዳት ራስን ነፃ ለማውጣት ምቹ አጋጣሚ ታገኛለህ። ለምን ጠራችሁኝ? ለምን ተጠራው? እና ለምን ታዲያ እንደዛ ከሆነ ለምን አባት ማን አስፈቅደው ነው መሰብሰብ የጀመርከው? አስፈቅደህናል? ገንዘብ ስትሰበስብ ፍቃድ ሰጥተናል? ከቤት ተነስተሽ መሰለኝ የሰበሰብሽው አይደል? ስለዚህ በጨዋ ቋንቋ እንጠይቃለን። ምንድነው ሌላ ነገር እኮ የለውም። ይሄ የህዝብ ጉዳይ ከሆነ በተለይም ከሀገር ውጭ የሚኖሩ ኢትዮጵያውያን ትልቅ ክብር ይገባቸዋል። ወገኖቻችን ተጎዱ፣ ተቸገሩ፣ ተራቡ፣ ታመሙ ሲባል ካላቸው ቀንሰው እየሰጡ ነው። እኚህ የሚሰጡ ደግሞ ከሀገር ውጭ የሚኖሩ ኢትዮጵያውያን የማንም ግን አፍ ማላቀቂያ ሲሆኑ ዝም ማለት አይገባም። መቼስ የሚናገረው አንድ ሰው ሁለት ሰው ነው። ሁሉም ዲያስፖራ ወጥቶ ሰላማዊ ሰልፍ ያወጣባችሁ። በዚህ አጋጣሚ ውስጡ ሲብላላ የነበረውን ጥያቄ ይጠይቃል። አይደለም እንዴ? አይደለም። ስለዚህ የስነ ምግባር ችግር ያለባችሁ ካላችሁ ትመከራላችሁ፣ ትገሰጻላችሁ። የሚሰጧችሁን አስተያየት ትሰማላችሁ። ህዝቡ የሚሰጠውን አስተያየት ሰነዶች ያሏቸው ሰዎች ሰነድ ይዘው ሊመጡ ይችላሉ። ሰነድ ይዘው ሊመጡ ይችላሉ። አላውቅም። በዚህ ጊዜ የሰበሰብሽው ገንዘብ የት ነው ያለው ልትባይ ትችያለሽ። ግልጽ ነው አይደል? አማርኛው በዚህ ጊዜ የሰበሰባችሁት ገንዘብ በአግባቡ እንዳልደረሰ ሰምተናል፣ ማስረጃ ነው የምትባሉት። አይ ቲንክ ግልጽ ነው። ይሄን ነው። ሌላ ቅሬታ ካለ አይ ዶንት ኖ ህዝቡ እንደሚጠይቅ አላውቅም። የኔ ኃላፊነት እኔ እንግዲህ ከህዝቡ የሰማሁትን ስም ዝርዝር ጠርቻለሁ። ቀጣይ ደግሞ የእናንተ ነው። የሰከነ ውይይት ነው የምናደርገው። ይሄ ለመሳደብ፣ ለማንጓጠጥ፣ ለመቀለድ ይሄ የተለመደ ደግሞ አለ። ይሄ በቃ አንዳንድ ደግሞ ስዶች አሉ ደግሞ መተው በቃ መድረኩን ለመበጥበጥ የሚመጡ እንደናንተ ያሉ ሰዎች እንደዚህ አይነት መድረክ ላይ አትምጡ። አንደኛ ቁም ነገር ታበላሻላችሁ። ሁለተኛ ስነ ምግባር የላችሁም። ስድ ናችሁ። ሰው አከብራችሁም። እናንተም የተናቃችሁ ናችሁ። ሰውን የምትንቁ ናችሁ፣ ማታከብሩ ናችሁ። ስለዚህ እኚህ ልጆች የሚመጡት አክብረውን እስከሆነ ድረስ እነዚህ ልጆች ደግሞ አክብረን መጠየቅ የኛ ኃላፊነት ነው እንጂ እኔ እነዚህ ልጆች የምጠራው ልሰድባቸው፣ ላዋርዳቸው ወይም ደግሞ እንዲሰደቡ እንዲንጓጠጥባቸው አይደለም። እንደዛ ይሄ መስተካከል አለበት። አክብረው ይመጣሉ። ማንም እንዲሰደብ አይፈልግም። አግባቡ አለን የምትሉትን ጥያቄ ትጠይቃላችሁ። ይሄ ነው። ሌላ ፍቅሩ አብጤ መካስ አለበት የሚል ሰዎች በተደጋጋሚ በውስጥ ሜሴጅ ልከውልኛል። ፍቅሩ አይዞ መገፋትህ ለመልካም ሆነልህ። ክብራትና ክብራን ፍቅሩ አብጤ መኪና ይገባዋል የሚሉ እንትኖች እየሰማሁ ነው። እንግዲህ ካላችሁ እኔ ምን ገዶኝ እናንተ ካላችሁ ፍቅሩ መካስ አለበት የሚል ነገር እኔ ማምሻውን ሁሉ ጊዜ በአእምሮዬ ሲመላለስ ነው ያደረው። የፍቅሩ ነገር በቃ መልኩ ይመጣል፣ ፊቴ ላይ አረማመዱ ይመጣል፣ ጁስ አስተቃቀፉ ይመጣል። ግን ፍቅሩ አንዳንዶቻችሁ ፍቅሩ ምንድነው 2 ጁስ ነው ያደረሰው ለምን ተጠራ ብላችኋል። አንዳንዶቻችሁ ደግሞ ቫሊድ ፖይንት ያነሳችኋላችሁ። ኖ
ሰው መቀጣት ካለበት በእንቁላሉ ጊዜ ነው መቀጣት ያለበት። ፍቅሩን አሁን መቅጣት እንዴት እንደሆነ ማስተማር አለብን። ካልሆነ እንደነዚህ ሊሆን ይችላል። ስለዚህ ፍቅሩ ሰውን መቅጣት በእንቁላሉ ጊዜ ነው። ፍቅሩን መቅጣት ጁስ በያዘ ሰዓት ነው። ይህ ትክክለኛ ነገር ነው። አንዳንዶች ደግሞ እነዚህ በሴራ ትንታኔ ያበዱ ሰዎች እኛ ላየነውን አንግል ያሳዩናሉ። ፍቅሩ አድርስ የተባለው 4 ጁስ ነው፣ ያየነው 3 ነው። አንዱን ጠጥቶ ቢሆንስ? ስለዚህ መጠየቅ አለበት ያሉ አሉ። ሶስት ጁስ አድርስ ተብሎ አንዱን ጠጥቶ ከሆነ 2 እንዴት ይባላል ምናምን የሚል ያለ የሆነው ነው። ግን ፍቅሩ መካስ አለበት። ቁም ነገር ፍቅሩ በጣም ምስኪን ሰው ነው። ፍቅሩን የሆነ የምንረዳበትን የምናግዝበትን የሆነ መድረክ ማዘጋጀት አለብን የሚል እምነት አለኝ አይደል? ፍቅሩ በጣም ምስኪን ሰው ነው። እሱም ምስኪን ነው። የተነሳበትን እንደገና ቅሬታውን ሁሉ ነገር ተቀብሏል። ደስ ብሎታል። ይህ ምስኪን ነው። እግዚአብሔር ብሎለት ከሆነ እንደው ተባብራችሁ የሆነ ነገር ደገፍ ቢደረግ ጥሩ ነው። የሆነ ራይድ ነገር የሚሰራበትን ነገር የሆነ ስራ የሚሰራበትን ጠፍጠፍ የሚልበትን ነገር እኔ እንደውም እግዚአብሔር ምስክሬ ነው። ሰዎች እኔ እንዴት መሰላችሁ? እኔ ኢንቴንታችሁን ነው ማለት ሰው አንድ ነገር ከጉድለቱ ካደረገ ያ ትክክለኛ ረጂ ነው። ፍቅሩ ጁስ የገዛው ከጉድለቱ ከሆነ ይህ ልጅ ምናልባት ያለችው ገንዘብ 3 ጁስ መሆኑን አትዩ። ይሄ ልጅ እንቱን ሀሳቡ ነው፣ ኢንቴንቱ ነው። አንዳንዱ ከትርፉ ነው የሚሰጣችሁ። ለእኔ የፍቅሩ እርዳታ የተለየ ነው። ያ 3 ጁስ ገዝቶ ታማሚዎችን ለመስጠት የሄደበት በቃ ከጉድለቱ ነው የሰጠው ልጅ። ኢቭን መጽሐፍ ቅዱስ ላይ ራሱ ያቺ ሴት ያለቻትን 5 ሳንቲም ሰጠች ነው። አንዳንዱ እኮ ከሚሊዮን ብሩ ሊሆን ይችላል፣ አንዳንዱ $100,000 ሊሆን ይችላል፣ አንዳንዱ ከተትረፈረፈ ሀብቱ ሊሆን ይችላል፣ በማንኪያ ዝቆ ሊሆን ይችላል። ፍቅሩ ጁስ የገዛው ከጉድለቱ ሊሆን ይችላል። ለኔ ትልቁ እርዳታ ነው። እግዚአብሔር ወደ ቁም ነገሩ ስንመጣ ለኔ ትልቁ እርዳታ ነው። ትልቁ እርዳታ ነው። ስለዚህ ፍቅሩ መላስህ ለመልካም ሆነልህ፣ መገፋቴ ለመልካም ሆነልኝ እንዳሉት መጽሐፍ ቅዱስ ላይ መላሴ ለመልካም ሆነልኝ የምትለውን ያለ ሳቅ ይሙላ፣ ሳቅ ይወደልህ። በቴዲ መላሴ ለመልካም ሆነልኝ ብለህ መኪና ከገዙልም ትጽፋለህ። በቴዲ ሐዋሳ መላሴ ለመልካም ሆነልኝ ከመኪናው ጀርባ። ስለዚህ ክብራትና ክብራን የተሻለ ደገፍ አድርገን ራይድ ምናምን እንዲሰራ የሚል ሀሳብ ትላንትና አይቻለሁ ዮኒ ጋር። ብዙዎቻችሁ ይህን ስታነሱ በኮመንት ስጽፉ አይቻለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው ይላል። ስለዚህ ሁላችሁ የተወሰነ ማንም መኪና እየነዳ ነው አይደል? እንደዚህ አይነት ሀሳብ መኪናም ባይሆን እናንተ አለ የምትሉትን ነገር ጀስት የሆነች ነገር በቃ ይህን ከጉድለቱ የሰጠን ልጅ ማክበር ማመስገን ያስፈልጋል። ስለዚህ ሁላችሁም ለኔ ትልቁ እንደውም ረጂ ፍቅሩ አበጤ ነው ለማለት ነው። እሺ ሌላ ምንድን ያለው? ስለዚህ ነገ ወይ ዮኒ ማኛ ጋር ወይ ሌላ ቦታ ይሆናል። እዚህ ደግሞ አንድ የለመዳችሁት ነገር ደግሞ አለ። እዚህ ቲክቶክ ላይ ሼም የላችሁም እኮ ተንኮል የምጠነስሱበት ቤት እንደገና መፍትሄም እዛው ትላላችሁ። እንደዚህ የሚባል ነገር የለም። የሆነ ገለልተኛ ቦታ ፈልጋችሁ እዛ ይሁን እዛ። እኔ አይ ዶንት ቲንክ ነገ ምችል አይመስለኝም። ከቻልኩኝ እኔ ጋር አደርጋለሁ። ካልሆነ ግን ዮኒ ማኛ ጋር ወይ ሌላ ቦታ ጋር ገለልተኛ ሰው ጋር ከምሽቱ 2 ሰዓት ጀምሮ ገንዘብ የምሰበስብበት ቤት፣ ሴራና ተንኮል የምጠነስስበት ቤት እንደገና መፍትሄ ስታየን እንዴ አለባበሳችንን ስታይ ፋራ እንመስላለን። አረተው እንዴ ስንት እንዴት ያሉ ናቸው በመድኃኒዓለም። አሁን አንደኛው ተጠርጣሪ ምናምን እንደዛ ተውሽ የሆነ ነው። ስለዚህ ነገ ስርዓት ያለው ውይይት መሆን አለበት። ህዝብ በቁም ነገር ለመስማት ይመጣል። የህግ ሰዎች ያያቸዋል።
ሲሪየስ የሆነ ጥያቄ ይዘው የሚመጡ አሉ። ሲሪየስ የሆነ ጥያቄ አደራ አደራ፣ እናንተም ጥያቄ ስትጠይቁ ተጠያቂዎችን ከብሔር ጋር ሰፍታችሁ እንዳትጠይቁ። እነሱን የታዘባችሁትን ነገር ጠይቁ። የታዘባችሁትን ነገር ይሄ እኛ ጋር አንድ የተለመደ ነገር አለ። ከጀርባ እናወራና የጉዳዩ ባለቤቶች ሲመጡ ጥፍት የምትሉት ነገር አለ። እንደዛ ይደብራል። የተሰማችሁን ጥያቄ መጠየቅ ይልመድባችሁ። ተጠያቂዎችም ስትመጡ የብሔር ካባችሁን አውልቃችሁ ደጅ አውልቃችሁ ወይ አውልቀሽ ግቢ። ዝም ብሎ አምታታው በከተማ አይደለም። ይሄ ሌላ ጩኸት ምናምን ያለበት ቦታ ላይ ለምዳችሁ እንደዚህ አይነት ነገር ከሆነ ተሳስታችኋል። እንደዚህ አምታታችሁ ምናምን አማራ በመሆኔ ስልጤ በመሆኔ ኦሮሞ በመሆኔ ምናምን ጉዳዩን አውቃችሁ ጠምዝዛችሁ አራግባችሁ የለም። እንደዛ አይደለም። እንደዛ አይደለም። እንደዛ አይሳን የሰለጠነ ውይይት ነው የምናደርገው። ከበደ በዚህ ጊዜ የሰበሰብከው ገንዘብ ደርሷል። ከደረሰ ማስረጃው ይታል። ስልጤ በመሆኔ ከባድ ጥያቄ ተጠየቅኩ እንዳትል አደራ። ይሄን እያያችሁ እንድትመጡ እንደዛ ይመስለኛል። ሌላ ምን አለ? ሌላ እስካሁን ለኔ ብዙዎቹ ፈቃደኝነታቸውን አሳይተዋል። ተስፋዬ አደርጌው የመጀመሪያው ሰው ነው። ተስፋዬ አደርጌው መማር ተስፋዬ አደርጌው መማር ሚኪ ፊት አውራሪ ደስ እያለ ይመጣል ብሎኛል። ሚኪ ፊት አውራሪ ራሱ እንደውም ኧረ ተሄዳኒ ደስ እያለኝ እንደዚህ ኧረ በስመ አብ ወልድ ደስ እያለኝ መጥቼ ማንም ይጠይቀኝ ጥያቄ ያለው ሰው ይምጣ መልሳለሁ። ደስ እያለኝ በቃ የህዝብ ጥያቄ ነው። በጣም ንግግሩ ነው የተመቸኝ። ሚኪ እንደውም ንግግሩ የህዝብ ነው። ተሄዳ አንተ አይደለም እንትን ያልከው ህዝብ ነው የጠየቀው። ህዝብ ደግሞ የመጠየቅ መብት አለው። ስለዚህ ይመጣለው ብሏል። ሚኪሻ ደስ የሚል ንግግር ነው የተናገረው እሱ። ኦኬ ተስፋዬ አደርጌው ሚኪ መማር ሌላ ማን ነው? አንዲት ሴት 10,000 ሰረቀች 50,000። ይሄ እኮ ትልቅ የሀገርና የህዝብ ጉዳይ ስለሆነ ነው ይሄን ጉዳይ ያስኩት እንጂ ዝም ብለህ የቤትን ወይ የቤትሽን ሰደበችኝ እንደዚህ አይነት ኬዝ ሊይዝ አይደለም። እኛ ምን ይዘውን ኬዝ ለይታችሁ እኮ እንጂ እኔ በተደጋጋሚ አንድ ግራ ጫማ የጠፋብኝ ሰደበችኝ አማችኝ እሱ ሌላ ቦታ ሄዱ ሄዱና ተዳኝ እንጂ ዝም ብለህ የእናንተን ኮተት ተሰደደ በዚህ ልንዳኝ አይደለም። ግራ ጡት ማሳያ የተሰረቀ ፓንቴ እንትን አለች